ሰላም እንደናችሁ ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች አሰልጣኝ ሚካኤል አርቴታ ትናንት ከሰዓት ከሰንደርላንድ ጋር በስቴዲየም ኦፍ ላይት በሚደረገው የሰንደርላንድና የአርሰናል ጨዋታ ጉዳይ ጋዜጣዊ መግለጫ ሰጥቷል። ስለ ጉዳት ዜና መረጃ ሰጥቷል። አሰልጣኝ ሚካኤል አርቴታ ስለ ግራንት ዣካ ከአርሰናል መልቀቅም እንደዚሁ ጥያቄ ተነስቶላቸው ማብራሪያ ሰጥተዋል። ስለ ፔፕ ጋርዲዮላ 1000 ጨዋታዎችም በዚህ ሳምንት ያደርጋሉ አሰልጣኝ ፔፕ ጋርዲዮላ። ስለዚህ ጉዳይም ተጠይቀው መልስ ሰጥተዋል። ይህን ጉዳይም እንዳስሰዋለን። ሌላው ስለ ማንቸስተር ሲቲ እና ሊቨርፑል ጨዋታም ጥያቄ ተነስቶላቸዋል ከጋዜጠኞች። ይህን ጨዋታም እንደሚመለከቱት እና ማብራሪያ ሰጥተዋል። ይህን ጉዳይም እንዳስሰዋለን። የአርሰናል ስብስብ በምን መልኩ መሻሻል ይኖርበታል በሚል ጉዳይም እንደዚሁ ሀሳባቸውን እንዲሰጡ ተጠይቀው ነበር። ሌላው የምናደርሳችሁ መረጃችን ነው ስለ ጋብሪኤል ጄሱስ ወደ ትሬኒንግ መመለስ ወደ ስልጠና መመለስ ጋር ተያይዞ እንዲሁ ከጋዜጠኞች ለቀረበላቸው ጥያቄ ሀሳባቸውን ሰጥተዋል። አሰልጣኝ ሚካኤል አርቴታ በጋዜጣዊ መግለጫቸው ዲክላን ራይስ ምን አይነት ኃላፊነት ሊሰጠው ይችላል በአርሰናል ቤት ስለሚለው ጉዳይ ሀሳብ ሰጥተዋል። ጉዳት ላይ ስለሚገኘው ስለ ካይ ሃቨርትዝ ከጉዳት መቼ ነው ሊመለስ የሚችለው የሚልም ጥያቄ ተነስቶላቸው ነበር። ስለበዚህም ጉዳይ ሀሳባቸውን ሰጥተዋል። እንዲሁም ስለ ሚካኤል መሪኖ የወደፊት አሰላለፍ ምን አይነት ኃላፊነት ተሰጥቶት በአርሰናል ቤት ሊጫወት ይችላል፣ የ9 ቁጥር ጨራሽ አጥቂነት ሚናውስ ይቀጥላል የሚል ጥያቄም ቀርቦላቸው ነበር። እነዚህ ጉዳዮች በማብራራት ትናንት ጋዜጣዊ መግለጫቸውን ሰጥተዋል፣ ትናንት ከሰዓት ማለት ነው። ስለዚህ እነዚህ ጉዳዮች ጠለቅ ባለ መንገድ የተመለከትንበትን ልዩ ጥንቅር ነው ይዘን የቀረብነው ወደ እናንተ። ክቡራትና ክቡራን ውድ አድማጮቻችን ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ይህን ቪዲዮ ደግሞ ላይክ በማድረግ ለበርካታ እግር ኳስ አፍቃሪያን ሊደርስ እንድታደርጉ ጠይቃለሁ። በ11ኛ ሳምንት የፕሪሚየር ሊግ ጨዋታ ወደ ሰንደርላንድ ስቴዲየም ኦፍ ላይት በመጓዝ ሰንደርላንድን የምንገጥምበትን ጨዋታ ነው የምናደርገው። ወደ ሰንደርላንድ ስቴዲየም ኦፍ ላይት የምናደርገው ጉዞ ከ9 ዓመታት በኋላ የሚደረግ ጉዞ መሆኑ ይታወቃል። ሰንደርላንዶች ለበርካታ ዓመታት ከዋናው የፕሪሚየር ሊጉ ከወረዱ እንግዲህ ከ9 ዓመታት ቆይታ በኋላ ነው ወደ ፕሪሚየር ሊጉ በ2025/26 የውድድር ዓመት ወደ ፕሪሚየር ሊጉ የመጡትና አርሰናል ከሰንደርላንድ ጋር በስቴዲየም ኦፍ ላይት የሚያደርገው ጨዋታ ከ9 ዓመታት በኋላ የሚደረግ ጨዋታ መሆኑ ይታወቃል። በሶብሃ ሪያሊቲ ትሬኒንግ ሴንተር አሰልጣኝ ሚካኤል አርቴታ ከሰንደርላንድ ጋር ስለሚደረገው ጨዋታ የሰጡትን ፕሬስ ኮንፈረንስ ነው ይዘን የቀረብነው። ስለ ጉዳት የተጠየቁት ሚካኤል አርቴታ ምንም አይነት አዲስ ጉዳት የለብንም ሲሉ ነው የመለሱት። ከዚህ በፊት የሚታወቁት የተስተናገዱት ጉዳቶች ማርቲን ኦዲጋርድ፣ ካይ ሃቨርትዝ፣ ኖኒ ማዱኬ እንዲሁም ቪክተር ዮኬሬሽ እና ጋብሪኤል ማርቲኔሊ ጉዳት ላይ መሆናቸው ይታወቃል። ከነዚህ ተጫዋቾች ውጭ ግን አዲስ የጉዳት ዜና የለብንም ሲሉ ነው የተደመጡት አሰልጣኝ ሚካኤል አርቴታ። በሻምፒዮንስ ሊጉ ጨዋታ ስላጎ ፕራጎን ከስላቪያ ፕራጎ ጋር ባደረግነው ጨዋታ እንግዲህ በቼክ ሪፐብሊክ ከስላቪያ ፕራጎ ጋር በሻምፒዮንስ ሊግ ጨዋታ አድርገን 3-0 አሸንፈን መመለሳችን ይታወሳል። በዚህ ጨዋታ ለመሰለፍ ብቁ ያልነበረው ቪክተር ዮኬሬሽን በመተካት ሚካኤል መሪኖ በጨዋታው በመሰለፍ 2 ጎሎችን ማስቆጠሩ ይታወሳል። ጋብሪኤል ማርቲኔሊም በቅርቡ እነዚህ ተጫዋቾች በጉዳት ያጣናቸው ተጫዋቾች ናቸው፣ ቪክተር ዮኬሬሽ እና ጋብሪኤል ማርቲኔሊ። ቪክተር ዮኬሬሽ በ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በበርንሌ ሜዳ ያደረግነውን ጨዋታ በርንሌን 2-0 አሸንፈን በተመለስንበት ጨዋታ 1 ጎል አስቆጥሮ መውጣቱ ይታወቃል። ጉዳት በማስተናገዱ ምክንያት ነበር እንግዲህ ከዚህ ጨዋታ የወጣው ቪክተር ዮኬሬሽ። ጋብሪኤል ማርቲኔሊም እንደዚሁ በቅርቡ ነው ጉዳት ያስተናገደው። ከነዚህ 2 ተጫዋቾች ውጭ ማርቲን ኦዲጋርድ፣ ካይ ሃቨርትዝ እና ኖኒ ማዱኬ ለበርካታ ሳምንታት በጉዳት ምክንያት ከስብስቡ ውጭ መሆናቸው ይታወቃል። ከነዚህ ጉዳቶች ውጭ ግን አዲስ የጉዳት ዜና በዚህ ሳምንት አለመሰማቱ ነው አሰልጣኝ ሚካኤል አርቴታ ይፋ ያደረጉት። ለበርካታ ሳምንታት እንግዲህ ለ10 ወራት ያክል ከአርሰናል ስብስብ ውጭ በጉዳት ምክንያት ሆኖ የነበረው ጋብሪኤል ጄሱስ ወደ ሜዳ በዚህ ሳምንት እንደሚመለስ አሰልጣኝ ሚካኤል አርቴታ ጥሩ ዜና ብለው እንግዲህ ይፋ አድርገዋል። ከጉዳት የተመለሰው ጋብሪኤል ጄሱስ ምናልባትም ከሰንደርላንድ ጋር በስቴዲየም ኦፍ ላይት በምናደርገው የ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ተሰልፎ ሊጫወት እንደሚችል ይጠበቃል። አሁን ያለበት ደረጃ ጥሩ የሚባል ነው። ለሰንደርላንዱ ጨዋታ ዝግጁ ነው፣ ሜዳ ላይ ልንመለከተው እንችላለን ሲሉ ሀሳባቸውን ሰጥተዋል አሰልጣኝ ሚካኤል አርቴታ። ከግራንት ዣካ ጋር ስላለው ግንኙነትም እንደዚሁ ተደጋጋሚ ጥያቄዎችን አስተናግደዋል አሰልጣኝ ሚካኤል አርቴታ። ከግራንት ዣካ ጋር ስላላቸው ግንኙነት የተጠየቁት ሚካኤል አርቴታ
አብረን ያሳለፍነውን እያንዳንዷን ደቂቃ እወዳታለሁ። ጥሩ አሰልጣኝ እንደሆነ አድርጎኛል። እንደ ቡድንም ብዙ ነገሮችን እንድናሻሽል ረድቶናል። ለዚህም በጣም ነው የማመሰግነው። ትልቅ ክብር አለኝ ለግራንት ዣካ ሲሉ ተናግረዋል። ከሱ ጋር ትልቅ የማይረሱ ትዝታዎች አሉ ሲሉ ነው የተናገሩት አሰልጣኝ ሚኬል አርቴታ። በ2023 ነበር እንግዲህ ግራንት ዣካ በአርሰናል ቤት እንዲቆይ ለምን ማድረግ አልተቻለም የሚል ጥያቄ ቀርቦላቸዋል አሰልጣኝ ሚኬል አርቴታ። እንደሚታወቀው ግራንት ዣካ በ2023 ነበር ከአርሰናል ወደ ባየር ሊቨርኩሰን የተዘዋወረው። እንግዲህ በባየር ሊቨርኩሰን ጀርመናዊ ኢንተርናሽናል ነው እንደምናውቀው። ዣካ ከቤተሰቦቹ ጋር ሆኖ መጫወት ይፈልግ ነበር። ለብዙ ጊዜ ሲጠብቀው የነበረው እድል ነው እንግዲህ ወደ ጀርመን ቡንደስሊጋ በመመለስ ከቤተሰቦቹ ጋር ሆኖ መጫወትና በአርሰናል ቤት እየተጫወተ ባለበት ጊዜ በ2023 በባየር ሊቨርኩሰን ተፈለገ። በዚህ ጊዜ ወደ ባየር ሊቨርኩሰን መሄድ ይፈልግ ነበር ተጫዋቹ። እሱን ማስገደድና በአርሰናል ቤት እንዲቆይ ማድረግ ከባድ ነበር። የእሱን ጉዳይ መረዳት ይኖርብኛል እንደ ሰው ብሎ ነው የተናገረው አሰልጣኝ ሚኬል አርቴታ። ስለሆነም በ2023 የውድድር ዓመት ወደ ባየር ሊቨርኩሰን ሄዶ ባየር ሊቨርኩሰን ጋር እንዲጫወት የፈቀድንበት ምክንያት እሱ ወደ ቤተሰቦቹ ሄዶ ከቤተሰቦቹ ጋር መጫወት ይፈልግ ስለነበር ነው ሲሉ ነው እንግዲህ አሰልጣኝ ሚኬል አርቴታ የተናገሩት። ለአርሰናልም ሆነ ለእሱ ጥሩ ነው ብለን ያመንበትን ውሳኔ በጊዜው አሳልፈናል ሲሉ ተናግሯል አሰልጣኝ ሚኬል አርቴታ። ግራንት ዣካ ወደ ሰንደርላንድ ያደረገውን የክረምት ዝውውር እንዴት አዩት? ምን አይነት ምልከታ ነው ያለውት በዚህ ጉዳይ ሲሉ ነው የተጠየቁት። ሌላው አሰልጣኝ ሚኬል አርቴታ የመለሱት መልስ ምንድነው? በሰንደርላንድ ቡድን ውስጥ ትልቅ ተጽዕኖ ከሚፈጥሩ ተጫዋቾች መካከል አንዱ ነው። የክለቡም አምበል እንደሆነ እናውቃለን። ክለቡም እሱም ማስፈረሙ ትክክለኛ ውሳኔ ነው። እንደ ስብስብ እየሄዱበት ያሉት ርቀት ቀላል የሚባል አይደለም። ለዚህ ሁሉ ውሳኔያቸው ደግሞ ትልቅ ክብር አለ ሲሉ ነው አሰልጣኝ ሚኬል አርቴታ የተናገሩት። ግራንት ዣካ በሰንደርላንድ ቤት የካፒቴንነት ማዕረግ አግኝቷል ከሰሞኑ። የክለቡን እንግዲህ በመሪነት በአምበልነት ነው እየመራ ሰንደርላንድን በአምበልነት እየመራ ነው ከአርሰናል ጋር ጨዋታውን የሚያደርገው ማለት ነው። ግራንት ዣካ በክረምቱ የዝውውር መስኮት የሰንደርላንድን ስቴዲየም ኦፍ ላይት መቀላቀሉ ትልቅ ነገር ነው። ሰንደርላንዶችም የመጡበት ርቀት ቀላል የሚባል አይደለም። እስካሁን ባደረጓቸው የ2025/26 የውድድር ዓመት ከትልልቅ ክለቦች ጋርም ተገናኝተው ነጥብ ማስጣል የቻሉበትን ድንቅ ውድድር ዓመት ነው ያሳለፉት። ለዚህ ደግሞ ትልቅ ክብር አለኝ፣ ትልቅ የሚገባው ቡድን ነው ሲሉ ነው ሀሳባቸውን የሰጡት አሰልጣኝ ሚኬል አርቴታ። ሌላው ፔፕ ጋርዲዮላ የተጠየቁ ጥያቄ ስለ 1000ኛ የአሰልጣኝነት ጨዋታ ስለ አሰልጣኝ ፔፕ ጋርዲዮላ 1000ኛ ጨዋታውን በዚህ ሳምንት ያደርጋልና ስለዚህ ጨዋታ ነው እንግዲህ ስለ አርሰናሉ ስለ ፔፕ ጋርዲዮላው የ1000ኛ ጨዋታ ክብር ነው የተጠየቁት አሰልጣኝ ሚኬል አርቴታ። ፔፕ ጋርዲዮላ በተለይ ለእኔ የቅርብ ወዳጄ ጓደኛዬ በማንቸስተር ሲቲ የእሱ ምክትል አሰልጣኝ ሆኜ ያለው ምን ያህል እንደምንቀራረብ ታውቃላችሁ። በእኔ ሕይወት ትልቅ አሻራ ያለው አሰልጣኝ ነው። ትንሽ አሰልጣኞች ብቻ የሚያሳኩት ስኬት ነው። እንኳን ደስ አለህ ማለት ፈልጋለሁ ሲሉ ተደምጧል። እንግዲህ አሰልጣኝ ሚኬል አርቴታ አሰልጣኝ ፔፕ ጋርዲዮላ እንግዲህ የአሰልጣኝነት ሕይወትን ከጀመረ ወዲህ ለ1000ኛ ጊዜ በአሰልጣኝነት ቡድንን እየመራ ለ1000ኛ ጊዜ እንግዲህ ጨዋታውን በዚህ ሳምንት ያደርጋል ማለት ነው። ይህ ትልቅ ክብር ነው ሲል ነው አሰልጣኝ ሚኬል አርቴታ የተናገረው። በእግር ኳስ ታሪክ ይህ ትልቅ ስኬት ነው። ትንሽ አሰልጣኞች ብቻ የሚያሳኩት ስኬት ነው። ስለሆነም በእግር ኳስ ታሪክ ውስጥ ተሰንዶ እንደ ዶክመንት የሚቀርብ መረጃ ሊሆን ይገባል። በእግር ኳስ ታሪክ ተሰንዶ የሚቀመጥ የእግር ኳስ ታሪክ እንደሚሆን ይሰማኛል ሲል ነው አሰልጣኝ ሚኬል አርቴታ የተናገረው። የማንቸስተር ሲቲ እና የሊቨርፑልን የሳምንቱን ምርጥ ጨዋታ ትመለከታለህ የሚል ጥያቄም ቀርቦለት ነበር አሰልጣኝ ሚኬል አርቴታ። ይህን ጨዋታ ከመመልከት ይልቅ የራሴን ጨዋታ ነው ትኩረት ማድረግ የምፈልገው። አሁን ትኩረት የማደርገው ከሰንደርላንድ ጋር ስላለብኝ ጨዋታ ነው። የማንቸስተር ሲቲ እና የሊቨርፑል ጨዋታ ከዛ በኋላ ይደርሳል ሲል ነው የተናገረው አሰልጣኝ ሚኬል አርቴታ። ከሰንደርላንድ ጋር የምናደርገው ጨዋታ በጣም አስፈላጊ፣ በጣም ፈታኝና ከባድ ጨዋታ ነው የሚሆነው። ለዛ ነው ትኩረት የማደርገው ሲል ነው የተደመጠው አሰልጣኝ ሚኬል አርቴታ። ሰንደርላንድ በ2025/26 የውድድር ዓመት ስላሳዩት ብቃት መገረሙን የተጠየቀው ሚኬል አርቴታ ብዙም አልተገረምኩም የሚል መልስ ነው የሰጠው። ምን ያህል እንደተደራጁ ስትመለከት፣ ነገሮችን የሚያስተካክሉበትን መንገድ እንዲሁም በቡድናቸው ውስጥ ያለውን የቡድን ስሜት ስትመለከት በጣም ጠንካሮች ናቸው። በዚህ የቡድን መንፈሳቸው እዚህ ደረጃ ላይ መድረሳቸው ምንም አይገርምም ሲል ነው የተደመጠው አሰልጣኝ ሚኬል አርቴታ። ሰንደርላንዶች ምንም እንኳን ፕሪሚየር ሊጉን የተቀላቀሉት በ2025/26 የውድድር ዓመት ቢሆንም በቀላሉ ፕሪሚየር ሊጉን በመላመድ ትልልቅ ክለቦችን ሳይቀር ማሸነፍ የቻለ ስብስብ ነው ሰንደርላንድ ስብስብና ያሉባቸውን ችግሮች በአጭር ጊዜ ውስጥ ፈተው ያሉባቸውን የአስተላለፍ ችግሮች እንዲሁም ጨዋታዎችን የማስተካከል
አቅማቸውን በአጭር ጊዜ ውስጥ በማስተካከል እዚህ ደረጃ ላይ መድረሳቸው ምንም የሚገርም አይደለም። ያላቸው ስብስብ ያላቸው ቁርጠኝነት ትልቅ ስለሆነ ይገባቸዋል የሚል ሐሳብ ነው የሰጡት አሰልጣኝ ሚኬል አርቴታ። ያሉበት የውጤት ደረጃ ይገባቸዋል ሲሉ የተናገሩት ሚኬል አርቴታ እኛ ምን አይነት አሰላለፍ ይዘን ወደ ሜዳ መግባት እንዳለብን፣ በምን አጫወት ጎል ማስቆጠር እንዳለብን እንዲሁም ወደ ሜዳ ይዘን መግባት ያለብንና ጫወት ምን ሊመስል እንደሚችል እናውቃለን። ሙሉ 3 ነጥብ ይዘን ለመምጣት ነው የምንሄደው። ወደ ስቴዲየም ኦፍ ላይት የምንጓዘው ሙሉ 3 ነጥብ ይዘን ወደ ኤምሬት ስቴዲየም ለመመለስ ነው ሲሉ ነው የተናገሩት። አሁን ያለው የአርሰናል ስብስብ ምን አይነት ጉዳዮችን ማሻሻል ይኖርበታል ሲሉ ተጠይቀዋል። ደግሞ አሰልጣኝ ሚኬል አርቴታ ሁሉም ነገር መሻሻል ይኖርበታል። በየቀኑ ከእያንዳንዱ ቡድን ጋር ስትጫወት ምን አይነት ክፍተቶች እንዳሉብህ ታውቃለህ፣ ምን አይነት ክፍተቶችን ማሻሻል እንዳለብህ ትገነዘባለህ። ስለዚህ እነዛን ጉዳዮች እያንዳንዱ ጥቃቅን ጉዳዮች ሳይቀር ማሻሻል ይኖርብናል። ከዚህም በላይ ጠንካራ አሰላለፍ ሊኖረን ይገባል። የሰንደርላንዱ ጨዋታ ከስላቪያ ፕራጎ ጋር ካደረግነው የሻምፒዮንስ ሊግ ጨዋታ ይለያል። ለዚህ ደግሞ መዘጋጀት ይኖርብናል። ልዩ የሆነ ዝግጅት ማድረግ ይኖርብናል። ጨዋታውን በፍጥነት ማንበብና መረዳት ይኖርብናል። ምን ብናደርግ ከነሱ የተሻለ ጎል የማስቆጠር አቅም ይኖረናል፣ ጨዋታውን ላይ ተጽዕኖ ፈጥረን ሙሉ 3 ነጥብ ይዘን መውጣት እንችላለን የሚሉትን ጉዳዮች መረዳት ይኖርብናል ሲሉ ነው የተናገሩት አሰልጣኝ ሚኬል አርቴታ። በማኔጀርነት 1000 ጨዋታዎችን የማድረግ አላማ አለ ሲሉ ተጠይቀዋል። እንግዲህ በጣም በደስታ ትልቅ አላማ ነው ያለኝ። 1000 ጨዋታዎችን አድርጌ ለዚህ ክብር መብቃት እፈልጋለሁ። አንድ ቀን ስሜ 1000 ጨዋታዎችን ያደረገ አሰልጣኝ በሚል በትልቁ እንደሚነሳ ተስፋ አደርጋለሁ ሲሉ መልሰዋል አሰልጣኝ ሚኬል አርቴታ። የ2025/26 የፕሪሚየር ሊግ ዋንጫን የማሳካት አቅም ያለው አርሰናል ብቻ ነው ብለህ ታስባለህ የሚልም ጥያቄ ቀርቦላቸው ነበር ከጋዜጠኞች። ኖ አይደለም፣ ሌሎች ክለቦችም እድል አላቸው። በዚህ ሐሳብ አልስማማም። ሌሎች ክለቦች ዋንጫውን የማሳካት አቅሙ እንዳላቸው አምናለሁ። የእኛን ጥንካሬ እናውቃለን፣ ማሻሻል ያሉብንም ጉዳዮች እናውቃለን። እሱ ላይ ትኩረት ሰጥተን መስራት ይኖርብናል። ነገር ግን እኛ ተዘናግተን ይህን እድል ሌሎች ክለቦች የሚያገኙት ከሆነ በእርግጠኝነት ሌሎች ክለቦች ይህን ዋንጫውን የ2025/26 የውድድር ዓመቱን ዋንጫ የማሳካት አቅም እንዳላቸው አውቃለሁ። ስለዚህ ይህን ጉዳይ ያወቅን ነው የምንጫወተው ሲሉ ነው ሐሳባቸውን የሰጡት። ሌላው የጋብሪኤል ጀሱስ ጉዳይ የተነሳ ጉዳይ ነው። በጋዜጣዊ መግለጫው ጀሱስ ወደ ልምምድ መመለሱ ምን አይነት አስተዋጽኦ ይኖራል በአርሰናል ስብስብ ውስጥ የሚል ጥያቄ ተጠይቀው ነበር አሰልጣኝ ሚኬል አርቴታ። ጋብሪኤል ጀሱስ ጠንካራ ሙሉ አቅም ያለው ተወዳዳሪ ተጫዋች ነው። ሜዳ ላይ ምን ሊፈጠር እንደሚችል አይታወቅም። በተለያዩ ጉዳቶች ከሜዳ ርቆ የቆየ ተጫዋች ነው። ጎል ለማስቆጠር ጉጉት አለው። በትክክል ቡድኑን መጥቀም የሚችል አይነት ተጫዋች ነው። ከጉዳት ተመልሶ ስለተቀላቀለን በጣም ደስ ብሎኛል። በቡድኑ ውስጥ የሚጨምረው ነገር እንዳለ አልጠራጠርም ሲሉ ነው እንግዲህ አሰልጣኝ ሚኬል አርቴታ ሐሳባቸውን የሰጡት። አሁን አጥቂዎቻችን ጉዳት ያስተናገዱበት ጊዜ ላይ ነው የምንገኘው። ይህ ደግሞ የጋብሪኤል ጀሱስ ደግሞ ወደ ሜዳ መመለስ ትልቅ ጥሩ ዜና ነው ለኛ የሚሆነው። ቪክተር ዮኬሬሽን በጉዳት አጥተነዋል። ካይ ሃቨርትዝ በጉዳት ከኛ ጋር ትሬኒንግ እየወሰደ አይደለም። ስለዚህ በዚህ ሰዓት የጋብሪኤል ጀሱስ ወደ ሜዳ መመለስ ትልቅ ዜና ነው ሲሉ ነው እንግዲህ አሰልጣኝ ሚኬል አርቴታ የተናገሩትና ጋብሪኤል ጀሱስም ጎል ወደ ማስቆጠር እንደሚመለስ ይጠበቃል። ከሰንደርላንድ ጋር የምናደርገው ጨዋታ ምንድነው ጥቅሙ ተብሎ የተጠየቁት ሚኬል አርቴታ እያንዳንዱ ሳምንት አስፈላጊ ነው። በእያንዳንዱ ጨዋታዎች ውጤት መሰብሰብ ይኖርብናል። ከሰንደርላንድ ጋር የሚኖረንም ጨዋታ ሙሉ 3 ነጥብ መሰብሰብ ይኖርብናል። ከእያንዳንዱ ጨዋታዎችን ሳንንቅ ውጤት መሰብሰብ የምንችል ከሆነ ብቻ ነው ወደ ትልቁ ዓላማችን መሄድ የምንችለው፣ ወደ ትልቁ የፕሪሚየር ሊጉን ዋንጫ ወደ ማሳካት መሄድ የምንችለው ሲሉ ነው ሐሳባቸውን የሰጡት አሰልጣኝ ሚኬል አርቴታ። ሌላው ስለ ዲክላን ራይስ ጉዳይ ነው የተጠየቁት አሰልጣኝ ሚኬል አርቴታ። ዲክላን ራይስ ምን አይነት ኃላፊነት ይኖረዋል በአርሰናል ቤት የሚል ጥያቄ ተጠይቀው ነበር። ወጥ የሆነ ተጫዋች ነው ዲክላን ራይስ ማለት በከፍተኛ ደረጃ እየተጫወተ ያለ ተጫዋች ነው። የእሱን ተጽዕኖ ፈጣሪነት እየተመለከትን ነው። በአርሰናል ቤት ያለው ኃላፊነት እያደገ ነው የሚገኘው። ይህን ደግሞ ማስቀጠል ይኖርበታል። ዲክላን ራይስ በአርሰናል ስብስብ ውስጥ የማዕዘን ኳሶችን በማሻማት የቅጣት ምቶችን በመምታት እንዲሁም በመሃል ክፍል አርሰናሎች የኳስ ቁጥጥር የበላይነት እንዲኖራቸው በማድረግ ረገድ ትልቅ አስተዋጽኦ እያደረገ ያለ ተጫዋች መሆኑ ይታወቃል። ስለዚህ ይህን ተጽዕኖ ፈጣሪነቱን እንዲቀጥልበት ነው እንግዲህ አሰልጣኝ ሚኬል አርቴታ ማሳሰቢያ የሰጡት። ካይ ሃቨርትዝ መቼ ይመለሳል የሚል ጥያቄም በሌላ የተነሳላቸው ጥያቄ ነው። ካይ ሃቨርትዝ የጉልበት ጉዳት አስተናግዶ ለበርካታ ሳምንታት ከኛ ጋር አልነበረም ያሉት ሚኬል አርቴታ ትሬኒንግ በቅርቡ እንደሚጀምር ተስፋ አደርጋለሁ ሲሉ ተደምጧል። ስለ ሚኬል መሪኖ ደግሞ ሌላው የተነሳላቸው ጥያቄ ነው።
ሚኬል መሪኖ በአርሰናል ቤት ወደፊት ሊኖረው የሚችለው የአሰላለፍ ቦታ ወይም ደግሞ ኃላፊነት ምን ላይ ነው የሚል ጥያቄ ተነስቶላቸዋል። ሚኬል መሪኖ እንደምታስታውሱት በሻምፒዮንስ ሊግ ጨዋታ ከስላቪያ ፕራጎ ጋር ባደረግነው ጨዋታ 3-0 አሸንፈን በተመለስንበት ጨዋታዎች 2 ጎሎችን ያስቆጠረው ሚኬል መሪኖ ነውና በቪክተር ዮኬሬሽ በጉዳት ምክንያት ባልተሰለፈበት በዚህ ጨዋታ የቪክተር ዮኬሬሽን ቦታ በመተካት ነው እንግዲህ በዚህ ጨዋታ ተሰልፎ 2 ጎሎችን ያስቆጠረው። ስለዚህ አሰልጣኝ ሚኬል አርቴታ የተጠየቁ ጥያቄ የሚኬል መሪኖ የወደፊት አሰላለፍ ምን ሊመስል ይችላል፣ ሚኬል መሪኖን በዋናነት የምናገኘው በየትኛው አሰላለፍ ነው የሚል ጥያቄ ነው የተጠየቁት አሰልጣኝ ሚኬል አርቴታ። እሳቸውም ሲመልሱ እንግዲህ ሚኬል መሪኖ በዋናነት ተፈጥሯዊ ቦታው የመሃል ክፍል ቦታ ነው፣ ነገር ግን የአጥቂነት ቦታ እንደ ችግራችን መጠን የአጥቂዎች ሲጎዱብን የ9 ቁጥር ሚና እየሰጠ ነው ወደፊት እየሄደ የሚሰለፍበትን ሁኔታ እንመለከታለን ወደፊትም ሲሉ ነው ሐሳባቸውን የሰጡት። በስቴዲየም ኦፍ ላይት ሰንደርላንድ ከአርሰናል ጋር የሚያደርጉትን ጨዋታ እንግዲህ አርሰናል ሙሉ 3 ነጥብ ይዘው ወደ ሜዳ እንደሚመለሱ ተስፋ አድርጋለሁ። በዚህ ጨዋታ እንግዲህ ጎል ሊያስቆጥሩ የሚችሉ ተጫዋቾችን ለመገመት ያክል አርሰናል በድምር ውጤት እንግዲህ አርሰናል ሰንደርላንድ 3-0 በሆነ ውጤት አሸንፎ የተከላካይ ክፍሉ ምንም አይነት ጎል ሳይቆጠርበት ምንም አይነት መረባችንን ሳናስደፍር እንደምንመለስ ተስፋ አድርጋለሁ። በዚህ ጨዋታ ጋብሪኤል ጄሱስ፣ ቡካዮ ሳካ እና ዲክላን ራይስ አንዳንድ ጎሎችን አስቆጥሮ በድምር ውጤት አርሰናል 3-0 ሰንደርላንድን አሸንፎ እንደሚመለስ ተስፋ አድርጋለሁ። ጎሎችን ሳናስተናግድ የማሸነፍ አቅማችን እንደሚቀጥል አሁንም ተስፋ አድርጋለሁ። ለበርካታ ጨዋታዎች ለ11 ጨዋታዎች ጎሎችን ሳናስቆጥር ምንም አይነት ጎል ሳይቆጠርብን ተከታታይ ድሎችን ማድረጋችን ይታወሳል። ለ8 ተከታታይ ጨዋታዎች ደግሞ የጎል መረባችንን ሳናስደፍር ያሸንፍንበትን የጨዋታ እንቅስቃሴ ተመልክተናል ከሰሞኑ። ስለሆነም ይህን ጠንካራ ጎን በተለይ የኦክቶበር ወር ጠንካራ እንቅስቃሴያችንን እንደምናስቀጥል ተስፋ አደርጋለሁ። ስለሆነም አርሰናል ሙሉ 3 ነጥብ በመሰብሰብ በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ መሪነቱን አጠናክሮ እንደሚቀጥል ይጠበቃል። በሳምንቱ ጨዋታ ከባዱ ጨዋታ እንግዲህ ማንቸስተር ሲቲ ሊቨርፑልን የሚያስተናግድበት ጨዋታ ነው። በዚህ ጨዋታ ደግሞ ምናልባትም ሁለቱ ቡድኖች የሚሸናነፉ ከሆነ ለአርሰናል ጥሩ ዜና እንደሚሆን ተስፋ ይደረጋል። ክብራትና ክብራን ውድ የዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለሁ። በያላችሁበት መልካም ጊዜ ይሁንላችሁ።